ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ተከታታዮች እንደምን አላችሁ ዛሬ ሳምንታዊውን ከስፍራው የተሰኘውን ፕሮግራማችንን ይዘን ቀርበናል የፕሮግራሙ አዘጋጅና አቅራቢ እኔ ቴድሮስ አያሌው ከመላው የስቱዲዮ ባለሙያዎች ጋር አብራችሁን ቆዩ ይያልን እንግዲህ በዛሬው ዕለት የተለያዩ ዝግጅቶችን ከስፍራው ይዘን ቀርበናል በተለይ ዘመቻ አንድነት ከምን ደረሰ ለሚለው መልሳለን ተጨባጭ ከስፍራው መልሳለን እሱን አብረን የምናየው ነው እንዲሁም ጀግና ኢትዮጵያ መከላከያ ሰራዊታችን ዋና የሚባሉ ቦታዎችን ይዟል ከዚህ በኋላ የሚቀረው ዘመቻ ምን አይነት ዘመቻ እንደሆነ እኛው እዚሁ ከቦታው ላይ ይዘን የምንቀርብ ይሆናል በተረፈ ደግሞ በአማራ ክልል እየተደረገ ያለው የሰራዊት ምልመላ በግዳጅ ነው የሚል የሳይበር ውጊያ ተጀምሯል እውነት ይሄ የሳይበር ውጊያ ትክክል ነው ወይ እውነትስ አማራ ክልል ላይ በአፈሳ ወይም በግዳጅ ጦር የተመለመለ ነው ወይ ለሚለው ለሱም ምላሽ አለን በተረፈ በርካታ ወቅታዊ ጉዳዮችን ይዘን ተገኝተናል የአፋር አማራ እርቅ ላይ ሀቅና ሳቅ በስፍራው ተገኝቷል ዛም ጋር የታዘባቸውን መልካም ነገሮችን ለአድማጭ ተመልካቾቻችን የምናደርስ ይሆናል በተረፈ እንግዲህ ለዛሬው ነፃነት ላበቁን ወገኖች ብላለች ጂጂ በዛሬው ዕለት የአርበኞች የድል መታሰቢያ ቀን እንግዲህ ተከብሮ ውሏል እንግዲህ የአርበኝነት ታሪክ የአርበኝነት የድል ማለት የትውልድ ውርስ ነውና የዛሬ አርበኝነታችን ይለያያል ድህነትና ኋላ ቀርነትን የምንዋጋበት ድንቁርናን የምንዋጋበት እንዲሁም ደግሞ እንዳስፈላጊነቱ የኢትዮጵያ ሉዓላዊነት ደፍራለሁ ያለ ማናቸውም ኃይል ቢመጣ ዝም እንደማንል ትላንትና ክቡር ጠቅላይ ሚኒስተር አብይ አህመድ ከመስቀል አደባባይ ለፌደራል 116ኛ ክብረ በዓል ላይ ባደረጉት ንግግር አሳውቀዋል በመልእክታቸውም በኋላ ላይም እንደዚሁ አርበኝነት የትውልድ ውርስ መሆኑን አሳስበዋል እንግዲህ እኛም ያባቶቻችን የናቶቻችን ልጆች ነን ሁላችንም አርበኞች ነን ዛሬ አርበኝነቱ ሊለይ ይችላል እንጂ ሁሉም አርበኛ ነው ለሀገሩ ኢትዮጵያ በመትፈልገን መስክ ሁሉ አርበኛ ልንሆን ይገባል የለቱ ሀቅና ሳቅ ከስፍራው ዝግጅት መልእክት ነው እንኳን ለአርበኞች የድል ቀን በሰላም አደረሳችሁ እያልን የአርበኝነት የትውልድ ውርሳችንን ግን ከትውልድ ትውልድ እናሸጋግራለን ሀቅን እንናገራለን ለሀቅ እንቆማለን በሀቅ እንመሰክራለን የፕሮግራሙ አዘጋጅና አቅራቢ ቴድሮስ አያሌው ከመላው ስቱዲዮ ባለሙያዎች ጋር እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እያልን ፕሮግራማችንን ላይክ ሼር ሰብስክራይብ እንዲሁም የደወል ምልክቱን በመጫን ለሁሉም ሰው ተደራሽ እንዲሆን በፕሮግራማችን ላይ ያላችሁን ሐሳብና አስተያየት ደግሞ ኮሜንት መስጫው ቦክስ ላይ ስጡን እያልን ፕሮግራማችንን በይፋ ጀምረናል እናመሰግናለን እንግዲህ ውድ ሀቅና ሳቅ ሚዲያ ተከታታዮች ያው ለዛሬ የመጀመሪያ መረጃ ግባት ያረኩት ከመከላከያ የተገኘውን መረጃ ነው ይሄም ምንድነው እንግዲህ እንደሚታወቀው ጽንፈኛው ቡድን በእብሪት ተወጥሮ ተደራደርም ለሰላም ምና ሲባል እንቢ ያሻፈረኝ ስላለ ከሰላም አማራጭን ትቶ ጦርነት ያው ጦር ስለፈለገ እንግዲህ በቋንቋው ያናገረው የሚገኘው ጀግና ኢትዮጵያ መከላከያ ሰራዊት ነው እንግዲህ ጀግና ኢትዮጵያ መከላከያ ሰራዊት በተጠና ኦፕሬሽን ሳምንት ላይ የተለያዩ ድሎችን ማስገኘቱን ነግሬያችሁ ነበር በዛሬው ዕለትም እንግዲህ የተለያዩ ቦታዎችን ይዟል ለምሳሌ በደቡብ ወሎ ዞን የሚገኘውን የአምባሰልን ተራራ ሙሉ በሙሉ በጀግና ኢትዮጵያ መከላከያ ሰራዊት እጅ ገብቷል እንግዲህ ለበርካታ ጊዜ ድብል ሮቢት የሚባሉ አካባቢዎችን እነዚህ አበት የተለያዩ በአምባሰል የተለያዩ አቅጣጫ ያሉ ቦታዎችን ማለት ነው ጽንፈኛው ቡድን ይዞ ነበር በተለየነ ድርሳን ቡድን ይዞ ነበር መከላከያ በተጠና ኦፕሬሽን በወሰደው እርምጃ አካባቢው ላይ የጽንፈኛውን ቡድን ማስለቀቁና ተሻግሮ ወደ ማሶ ደንጎላ የሄደበት ሁኔታ ነው ያለው እንግዲህ በአካባቢው የሚንቀሳቀሰው የሰሜን ምስራቅ እዝ ነው በሌላ መረጃ ደግሞ የሰሜን ምስራቅ እዝ 803ኛ ኮር ነው ይሄኛውን የሰራው ይሄኛውን ደግሞ 802ኛ ኮር የሰራው ደግሞ በሰሜን ወሎ በቃሊም አካባቢ ያለው ነው ቃሊም ይሄ ተኩለሽ በቅሎ ማነቂ አካባቢ ያሉትን
ጥላት ማለት ጽንፈኛው ቡድን ሲንቀሳቀስባቸው የነበሩ አካባቢዎች ናቸው። እነዚህን አካባቢዎች ሙሉ በሙሉ በመቆጣጠር እንግዲህ ከነዋሪው ጋር ህዝባዊ ኮንፈረንስ በማድረግ ያለውን ነገር ካለው ከአካባቢው ማህበረሰብ ጋር የህዝባዊ ውይይት በተለይ ከክልል ከመጡት ክልሉ ምክትል ፕሬዝዳንት በትላንትናው ዕለት ማለትም ሚያዝያ 26 ቀን 2017 ዓመተ ምህረት በቃሊም ከተማ ያው ህዝባዊ ኮንፈረንስ ስብሰባ ተደርጓል። እንግዲህ በዚህ ህዝባዊ ስብሰባ ላይ በርካታ ጥያቄዎች ለመንግስት አካል በተለይ ለክልሉ መንግስት አካል ቀርቧል እና እነዛን ጥያቄዎች የያዘበት እንደገና ደግሞ የክልሉ መንግስት በተለይ ከአፍሪኬር እስከ ሮቢት ያለውን የገጠር የጠጠር መንገድ እንዳይሰራ ያደረገው ይሄ ጽንፈኛ ቡድን መሆኑን ገልጾ ከዚህ በኋላ ግን ይሄም መንገድ መንግስት የክልሉ መንግስት ነው ቃል የገባው ቃል በተገባው መሰረት መንገዱ እንደሚሰራ ለህዝቡ ለተሰበሰበው ህዝብ ዶክተር ሁሴን አብዱ ተናግረዋል። በዛሬው ዕለትም በውርጌሳ እና በመርሳ ከተሞች ህዝባዊ ኮንፈረንስ ያካሄዱ ይገኛሉ። እንግዲህ የክልል አመራሮች የወረዳና የዞን አመራሮች ወደ ቀበሌ ታች ድረስ ወርደው መስራታቸው በተለይ ጽንፈኛው ቡድን ያው እንግዲህ ያለቀለት መሆኑንና ተቋርጦ የነበረው የህዝብና የመንግስት ባለስልጣናት ግንኙነት በጀግና ኢትዮጵያ መከላከያ ሰራዊታችን መስዋዕትነት እንግዲህ በዚህ መልኩ እየተገናኙ የህዝብ እና የመንግስት አካላት የጋራ ውይይት መደረጉ ይሄ በአካባቢው ላይ ትልቅ ድል ነው እውነት ለመናገር ማለት ነው። በሌላ መልኩ ምንድነው እዛው አሁን መከላከያ ካስገኛቸው ድሎች መካከል በሰሜን ጎንደር አካባቢ የሚንቀሳቀሰው የጽንፈኛ ቡድን በተለይ ከውጭ የጥላት ታሪካዊ ኢትዮጵያ ጥላቶች ጋር እየተገናኙ የኢትዮጵያን ብሔራዊ ጥቅም አሳልፎ ለመስጠት የሚደራደሩ አካሎችን በመዋጋት እንግዲህ የሰሜን ምዕራብ እዝ ሌተናል ጄኔራል ብርሃኑ በቀለ በትላንትናው ዕለት አሳውቀዋል። እንግዲህ ጄኔራሉ እንዳሳወቁት ምንድነው በጎንደራ በተለያዩ ወረዳዎች አካባቢዎች በቀበሌዎች ህዝብን መሰብሰብና ህዝብን ማወያየት ከዚህ በፊት አልተቻለም ነበር። ምክንያቱም በተቆራረጠ ሁኔታ በአስቸጋሪ ሁኔታ ጽንፈኛው ቡድን አደጋ እየጣለ ህዝብን ከመንግስት የመነጠል ስራ ነበር ሲሰራ የነበረው። በአሁኑ ሰዓት ግን ህዝቡም የጽንፈኛውን ቡድን ዓላማና ተግባር በመረዳቱ እንግዲህ ለመከላከያ ሰራዊታችን እያገዘ መከላከያም ድል እየተቀናጀ በአካባቢው ላይ ያው የመዋቅሮች እንደገና መልሰው የተዘረጉበት በተለይ ጽንፈኛው ቡድን ይዟቸው የነበሩ ወረዳና የቀበሌ አካባቢዎች ላይ የመዋቅር የመዘርጋትና ህዝብን የማወያየት ስራ በሰፊው እየተሰራ እንደሆነ ሌተናል ጄኔራል ብርሃኑ በቀለ የሰሜን ምዕራብ እዝ ዋና አዛዥ አሳውቀዋል። በተያያዘ በጎጃም አካባቢ እንዲሁ የጽንፈኛው ቡድን በተለይ ከ92 መደምሰሳቸውን 29 ደግሞ በከባድ መቁሰላቸውን እና ጥቂት ደግሞ የተማረኩ ሲሆን አብዛኛው ቡድን ግን ተበትኗል። በነገራችን ላይ መበተን ምን እንደሆነ ልንገራችሁ። ማለት አንዳንዴ ተበትኗን ምናምን ሲባል ተደምስሷን ሲባል አሃዱን መበተን ማለት ነው። ምንድነው ሲመቸው ታጋይ ሲመታ ደግሞ ሲቪል ስለሚሆን ዩኒፎርምም ስለሌላቸው ያው ማህበረሰቡም እዛው አካባቢ ስለሆኑ ምንድነው የሚያደርጉት ልክ መከላከያ የማጥቃት አቅጣጫ ሲይዝ ተበትነው ወደ ህብረተሰቡ ይገባሉ። እረኛ ይመስላሉ፣ ገበሬ ይመስላሉ፣ የዛው የገበሬው ልጆች ይመስላሉ። በቃ እዛ ብቻ በመመሳሰል እዛው አካባቢ ላይ ሲደረስባቸው የመበተን እንዲሁ ደግሞ ሲግራ ሲጋቡና ሲደናገሩ ወይም ከሌላ አካባቢ መተው አካባቢውን አቅጣጫ አላውቀው ብለው ሲደናበሩ የሚያዙ ደግሞ ይያዛሉ። ሩጫ መልጣለው ወይ የሆነ ጥቃት አደርሳለሁ የሞኝ የቂል አስተሳሰብ ደግሞ ያላቸው ዝም ብለው ልክ መከላከያው የነሱ ጥይት ብቻ እንደሚማታ መከላከያው እንደማይማታ ያስቡና ማታለው ሲሉ ያው የቀድመው የሚመቱበት ያው ዙሮ ስለገጠሙ ያው በጦርነት ህግ እንግዲህ ቀድሞ የመታ ነው አሸናፊ። በተለይ ይሄ የምስራቅ እዝ ሰሞኑን ከፍተኛ ድል ያገኘበት በሰሜን ጎጃም በይልማና ዴንሳ አካባቢ በተለያዩ ቀበሌዎች በመግባት በምዕራብ ጎጃም ዞን በደጋዳሞት ወረዳ በመግባት
ከፍተኛ ቀበሌዎች በተለይ እነዚህ አይደረስባቸውም የሚባሉ አካባቢዎች እንዲሁም ደግሞ በደቡብ ጎንደር ዞን በሰዴ ሙጃ ከዚህ በፊት ይሄንን አካባቢ ገልጸነው እናውቃለን። በዚህ ሰዴ ሙጃ አካባቢ ከፍተኛ የሆነ የጽንፈኛው ኃይል ተደምስሷል። በፎገራ ወረዳም በተመሳሳይ እንዲሁ በደቡብ ጎንደር የሚገኝ አካባቢ ነው። ከፍተኛ የሆነ ከመከላከያ የማጥቃት ስራ ስለሰራ ጥሩ ድሎች የተገኙበት ነው። ሌላው በአዊ ብሔረሰብ ዞን ዛአገው ምድር አካባቢ ማለት ነው የጽንፈኛው የቡድን መሪዎች በስም የሚታወቁ ተደምስሰዋል። ከነዚህ የጽንፈኛ መሪዎች መካከል የጽንፈኛው መሪ የነበረ ፈንታው ሽታው የተባለ የአገው ምድር ዘመቻ አስተባባሪ ሰለሞን የተባለ በዘንገና ብርጌድ አዛዥ የነበረ ጸጋይ አጥናፉ የተባለ የጽንፈኛው ቡድን የሎጂስቲክ ኃላፊ መንጌ ይርዳው የተባለ እንዲሁም ያጼ ፋሲል ተወርዋሪ ዘመቻ መምሪያ ኃላፊ የነበረ ዳንኤል አሰፋ የተባሉ በርካታ የጽንፈኛው አባላት መደምሰሳቸውንና የጽንፈኞቹ ያው ይዘዋቸው የነበረው ኋላ ቀር መሳሪያ እንዲሁም አንዳንድ ኤኬኤም መሳሪያ የሚባሉ አሉ። እነዚህን መሳሪያዎች በጀግና ኢትዮጵያ መከላከያ ስር እጅ እንደገቡ መከላከያ አሳውቋል። ሌላው እኔ ባለሁበት አካባቢ ያለው እንግዲህ ይሄ የአምባሰል የእጁ በተለይ ይሄ ውርጌሳ አካባቢ አልፎም ጋፍራ መነዮ ጊራና አካባቢ ያሉ እንቅስቃሴዎችን ከጽንፈኛው አኳያም እናየዋለን። ከመከላከያ አኳያ የምናየው ይሆናል። በተለይ መከላከያ ጽንፈኛውን ቡድን በቀጥታ በመደምሰስ ያገኛቸውን ድሎች ስለሆነ ያወራን ያለ ነው። በሰሜን ምስራቅ 802ኛ ኮር አዛዥ ኮሎኔል ቢራራ ትላንትና በመከላከያ ማህበራዊ ሚዲያ የኮሩን አጠቃላይ ወቅታዊ ቁመና የገለጹ ሲሆን እኔ ደግሞ አብሬ ስላለሁኝ ያለውን ሁኔታ ስነግራችሁ እንግዲህ በአምባሰል ሆነ በዚህ በውርጌሳ አካባቢ በቃሊም አካባቢ በራያ ቆቦ በተለያዩ ቀበሌዎች አካባቢ ከፍተኛ የሆኑ ድሎች የተገኙበት የጽንፈኛው ቡድን መግቢያ መውጫ ያጣበት የሁኔታ ነው ያለው። ከመከላከያ አኳያ በስልጠና በተለያየ በሙያዊ ቴክኒካዊ አደረጃጀት በስነ ልቦና ረገድ በከፍተኛ ሁኔታ ይስልጠናም እየተካሄደ በነገራችን ላይ ውጊያ እየተካሄደ ስልጠና ይደረጋል። ማለትም የሬዲዮ የአቅም ግንባታ የውጊያ ስልቶች ጥናቶች የተለያዩ ባለሙያዎች አሉ። ከህክምና የሚገርማችሁ ከጋራጅም ከሬዲዮ መገናኛ በርካታ ስልጠናዎች ይሰጣል እለታዊ ማለት ነውና የአቅም ግንባታ ስልጠናውን እንግዲህ ከተጀመረ ቆይቷል። በትላንትናው ዕለት ግን የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጄኔራል አሰፋ ቸኮል ከሰራዊቱ ጋር በመገኘት የሞራል ግንባታውን የሥራ ስልጠና ሂደት የገመገሙበትና የጎበኙበት ለሰልጣኞችም ያው ያላቸውን እሳቸው ያሳለፉትን የትግል ልምድ ለሰራዊቱ ያሳዩ ያስረዱበት ሁኔታ ለመታዘብ ችለናል። በተረፈ እንግዲህ ጀግና ኢትዮጵያ መከላከያ ሰራዊት በተለይ በሰሜን ሸዋ አካባቢ ደግሞ በጥሩ ሁኔታ በተለይ መያዝ ያለባቸው ወሳኝ ቦታዎችን ይዟል። እንግዲህ የቦካ ተራራን በጣም ስትራቴጂክ የሆነ የሸንኮራን እና እዚህ መራቤቴ ማነው አካባቢን በከፍተኛ የሚቆጣጠር ልክ ስትራቴጂክ ቦታ ነው። ከዚህ በፊትም ገልጬላችኋለሁ። የከሰምና የሸንኮራን አካባቢ በጣም ለመቆጣጠር ይሄ የቦካ ተራራ ከፍተኛ ስትራቴጂክ ቦታ ነው። ይሄን ይዟል። የአምባሰል ተራራን ይዟል። ከዚህ በፊት የአባይ ሸለቆን መያዙን ነግሬያችኋለሁ። በጎጃም አካባቢ የተጠና የድሮን እና የመከላከያ የተቀናጀ ውጊያ ነው እየተካሄደ ያለው። በጣም የሚገርመው በሰማይ ድሮን በምድር ደግሞ የሞርተሩን ወላፈን ያልቻለው የጽንፈኛው ቡድን በአሁኑ ሰዓት እየተረበደበደ የትልግ ባያለ ያለበት ሁኔታ ነው ያለው። እንግዲህ ከጀግና ኢትዮጵያ መከላከያ ሰራዊታችን አኳያ ያለውን
የጦር ሂደት ያለበትን ቁመና በዚህ መልኩ ከነገርኳችሁ በቀጣይነት ደግሞ ዘመቻ አንድነት ከየት ወደ የት የሚለውን ነገር የምናቀርብላችሁ ይሆናል። እንግዲህ ሰሞኑን ደግሞ አንድ መቼም ከመንግስት ነው አጀንዳ የሚያገኙትና ልክ መንግስት የሆነ አጀንዳ ሲያመጣ ያንን አጀንዳ አንቲ ሆኖ መቅረብ ነው። ምንም ነገር መልካም ነገር የለም። በቃ ሁሉም ነገር ሲቀርብ ብሔራዊ ጥቅም አይባልም፣ ምንም ሞራል የለም፣ ነገ ይታዘቡኛል የሚባል ነገር የለም። የሰሞኑ ደግሞ አጀንዳ ምን ነበር? የመከላከያ ምልመላ እንደሚታወቀው በግልጽ ማስታወቂያ ወጥቷል። ማስታወቂያ የወጣው በሁሉም በአማራ ክልል በሚገኙ ወረዳ እና ዞን አካባቢ ነው የወጣው። እንግዲህ በወረዳ መስተዳደሮች የሄዱ ወጣቶች መልመላውን መስፈርቱን የሚያሟሉ እንግዲህ ከጤንነት አኳያ ከቁመት ከተለያየ ያው መስፈርቶች አሉ። መስፈርቱን የሚያሟላ ያላገባ ጾታ አይለይም፣ የትምህርት ደረጃ የተለያዩ ነገሮች አሉ እና እነዚህን መስፈርቶች ያሟላ በሙሉ መከላከያ መሆን ይችላል። ይሄ ህገ መንግስታዊ መብት ነው። አንዳንዴ ሁሉን ነገር ፖለቲካ ስናደርገው በጣም ትንሽ ግራም ያጋባል። መከላከያ ማለት የሀገር አንድ ተቋም ነው። ይህን ተቋም ደግሞ ለመገንባት ድሮን የማውቀው እኔ አሁን በፊት በወያኔ ጊዜ እንቃወም ነበር። ማለትም ሆነ አንድም ብሔር ለምሳሌ አማራውን በቃ አማራው ሆን ተብሎ ይገለል ነበር። ወያኔዎች አማራና ኦሮሞን በደንብ ያገሉ ነበር። በተለያዩ የግምገማ ስልቶች ያገሉ ነበር። ዛሬ ደግሞ ለምን አማራው ወደ መከላከያ ገባ ተብሎ አጀንዳ? እውነት ይሄ አካል አማራ ነው ወይ? መጀመሪያ አንድ ሀገር መከላከያዋ ነው። ከእንደገና ደግሞ እንደ ኢትዮጵያ አሁን ባለው ወቅታዊ ሁኔታ በዘርና በብሔር የተቧደነ አስተዳደር ያለበት ሁኔታ እንዴት ነው የአማራ ብሔር ወደ መከላከያ ገባ ብሎ አጀንዳ ሊሆን የሚችለው? እኔ ከምን አንፃር አጀንዳ እንደሚያደርጉትም አይገባኝም። ወዶ ነው ተገዶ ነው? መጀመሪያ ትምህርት ማን ነው የከለከለው? ብዙ ፖለቲካው ማውራት ይቻላል። ነገር ግን መከላከያ አስገድዶ አልመለመለም። የራሱ የመመልመያ መስፈርት አለ። በዛ መመልመያ መስፈርቶች ያሟላ ተመዝግቧል። ከዛ ውጭ አንዳንድ ቦታዎች ላይ በርግጥ ችግር ሊኖር ይችላል። ማለትም እንግዲህ የመንግስት መመሪያ ሁሉ የመንግስት አዋጅ፣ የመንግስት ፖሊሲ፣ የመንግስት መመሪያ መሬት ላይ ተግባራዊ ይሆናል ወይ ካልነ ድሮ ጀምሮ የነበረው ፖሊሲ ያለ ከታች ላይ አፈጻጸም ላይ ችግር ይገጥማል። እንዳፈጻጸም ችግሮችን እንከኖችን መጥቀስ ይቻል ይሆናል። ማለትም ፍጹም መንግስት የለም እና ግን አማራ እንዴት ወደ መከላከያ ገባ ብሎ መጀመሪያ አጀንዳ ማድረግ ይቻላል ወይ? መጀመሪያ እንዴት ነው? ቆይ አይገባም ቢባል አዎ አማራ የሚባል ብሔር ከዚህ በኋላ ወደ መከላከያ ሰራዊት እንዳይገባ ወይም ኮታ እንደሚባለው ኮታ ቢቀነስ። አሁን እኮ ኮታም እንዳይሞላ ቅስቀሳ እየተደረገ ነው ያለው። ነገር ግን እኔ ባለኝ መረጃ እኔ አሁን አንድ ቆቦ ልንገራችሁ። ቆቦ አካባቢ ቀድሞ ከተባለለት ኮታ በላይ አሟላ በቃ አሟላ። ከዛ ከልመዘግብ ነው አለ። አይሆንም አይቻልም ነው የተባለው። እኔ ቆቦ ወረዳ ልንገራችሁ። አሁን ለምንድነው አማራ ወደ መከላከያ ገባ? አሁን ይሄ አጀንዳ ነው። ኢትዮጵያ የባህር በር ጠየቀች ብሎ ይሄ አጀንዳ ነው። ቢሳካ ቢሆን በቃ ብሔራዊ እንትን ኢትዮጵያ አባይን ገደበች። ለምን 10 ግድብ አገደብም እንዴ? ሰው እንዴት ነው በብሔራዊ ጥቅሙ በብሔራዊ አንድነቱ እንደገና ተቋም ግንባታ ላይ እንዴት ነው ይሄ ብሔር ገባ ተብሎ እንዴት ነው ተቃውሞ የሚቀርበው? አላማውስ ምንድነው? ተልኮስ ምንድነው? ከማን ነው የመጣው ይሄ ተልኮ? ቢቻል በዚህ በጽንፈኛ ቡድን ያለ አግባብ ከሚሞት ይልቅ በጣም በርካታ ወጣቶችን እንደያዙ ይታወቃል። እነዚህ ወጣቶች የሀገር መከላከያ ሰራዊት ቢሆኑ የኢትዮጵያን ብሔራዊ ጥቅም ያስጠብቃሉ የሚሉትንም ህዝብ መብቱን ያረጋግጡለታል። ምክንያቱም አንዳንዴ ህግ አልተከበረም ነው አይደል ጥያቄ? ስርዓት አልሰፈነም ነው አይደል አብዛኛው ጥያቄ? በቃ ህግና ስርዓት የሚከበረው ደግሞ በመከላከያ ሰራዊት። ወደ መከላከያ ሰራዊት እየተቀላቀለ ሲሄድ የሀገር አንድነት ይጠበቃል፣ የህዝብ ሰላም ይረጋገጣል፣ በሰላም ወጥቶ በሰላም መግባት ይቻላል። ከዛ የፍትሃዊ ተጠቃሚነትን በለው የትም በነፃነት የመንቀሳቀስም መብት መጎናጸፍ ይቻላል። ነገር ግን በማይረባ ድሪቶ በሆነ ፖለቲካ ሁሉም ፖለቲካ ታርጉት አማራ ክልል ላይ አሁን ባለው ሁኔታ የግዳጅ ምልመላ የለም። ያ ማለት ግን በአሰራርና በአንዳንድ ነገሮች ችግር የለም እንከን የለም ይያልና አይደለም። እኔ ባለኝ መረጃ ግን እስካሁን ድረስ ያው መከላከያ ላይ እንደውም አንዳንድ ልጆች እንግዲህ ካለኝ ቀረቤት አንፃር ገሌ የሚባል እስኪ ጠይቅልን ይላሉ። ስጠይቅ
ራሱ ወዶ ነው የገባው ከዛ በኋላ ቤተሰብ ሲባል ሲመጣ ሌላ ነው መልሱ እና ከእንደገና ወደ ልመናና ወደ እንትን ነው የሚገባው እና በራሴም የደረሰ ነገር ስላለ ማለት ነው ዙሮ አማራ ክልል ላይ መከላከያ ወጣቱ ገባ ተብሎ አጀንዳ ሊሆን አይችልም በቃ እና አማራ ክልል ላይ ተገዶ የገባ የመከላከያ አባል ምልምል አባል የለም ቢኖርም እንኳን መከላከያ በራሱ መስፈርት የሚያጣራና እንትን ያለ በምልመላ ቅድመ ምልመላ ስላለ በዛ የተንጓለለ የሚወጣ የሚሆን ነው ይልቅስ ይሄንን ቅስቀሳ ከመቀሰቅሱ እኔ እንደ ራሴ ግዳጅም ቢኖር ማለትም ብሔራዊ ውትድርና ቢጀመር በኢትዮጵያ ላይ ብሔራዊ ውትድርና ቢጀመር ቅድመ ዩኒቨርሲቲ ከመግባቱ በፊት ብሔራዊ አገልግሎትን ቢያገለግል የሚል እንደ ግል አቋም አለኝ እንደውም አልሆነም እንጂ መንግስት ቢያደርግ እንደውም ደሞዝ የበለጠ ከሚከፍል ብሔራዊ አገልግሎት እንዲያገለግል እየተደረገ በብሔራዊ አገልግሎት ወታደር መሆን ይቻላል ወታደር ብሔራዊ ግዳጅ እንደውም ቢጀመር እኔ እንደ ሀገርም ስለማይጎዳ ማንንም ሰው መሰረታዊ ውትድርና ቢያውቅ አይተከማል እንጂ አይጎዳም ምክንያቱም ነገ አገራችን የሚገጥማት ነገር አይታወቅ ስለዚህ በወታደር ምልመላ አንዳንድ የማይነኩ አጀንዶችን ባትነኩ እንደው ዋካችሁ እንደው የማይነኩ አጀንዶችን ባትነኩ ከዛ በተረፈ ግን አማራ ክልል ላይ ስላለውኝ ባለው ነገር ይሄ በሐሰት የሚናፈስ ወሬ ትክክልና ተገቢ አይደለም እንደውም የሌላ አጀንዳ ሌላ ፖለቲካሊ አጀንዳ ያለው ትርጉም ነው ያለው እና ከዚህ ድርጊታችሁ ብትቆጠቡ መልካም ነው እላለሁ እንግዲህ ወደ ሌላ ዝግጅቶቻችን እናልፋለን መልካም እንግዲህ በቀጣይነት የምናየው ደግሞ ዘመቻ አንድነት ከየት ወዴት የሚለው ነው ዘመቻ አንድነት እንደሚታወቀው እንግዲህ በአራቱ ግንባሮች ማለትም የወሎ ቤተ አማራ ፋኖ ብሎ ራሱን የሚጠራው የነምሬ ወዳጆ እንዲሁም ደግሞ የጎንደር አማራ ፋኖ አንድነት የሚለው የሀብቴ ወልዴ ራሱን የጎጃም ፋኖ ብሎ የሚጠራው በአማራ የጎጃም አማራ ፋኖ ብሎ የሚጠራው በዘመነ ካሴ የሚመራው ቡድን እንዲሁም ደግሞ የሸዋ አማራ ፋኖ በሸዋ የሚለው ደግሞ የደሳለኝ ሲያስብ ሸዋ አራቱ ባንድ ግንባር ፈጥረው ያው ማለት አልተዋሃዱም ከዚህ በፊት እንዴት እንዳልተዋሃዱ እንዴት ከምርጫ እንዳፈነገጡ በዚህ ፕሮግራማችን የጠራ አቋም እንድትይዙ ማለት ግልጽ እንድትሆኑ አድርገናል ማለትም አንዳንዴ እንደው ትግሉ እግር እጃጣ ማለት ውል ጠፋይ ለሚለው ነገር ምላሽ የሰጠው እንደውም ይሄ ዘመቻ አንድነት የሚለው ከመጣ በኋላ ማን ከማን ጎራ ጋር የተሰለፈ ነው የሚለው በተለይ ከታሪካዊ ጥላቶች ጋም አብሮ የተሰለፋለ እንዲሁም ደግሞ ራሱን የአማራ ህዝብ ወኪል አድርጎ የሚጠራው እንደገና ድርጅት መስርቻለሁ የሚለው አፋህድ ማለትም የጎንደር ጠቅላይ ግዛት እዝ በደረጀ የሚመራው የሸዋ ጠቅላይ እዝ በመከታው የሚመራው እንዲሁም ደግሞ የወሎ ቤተ አማራ በኮሎኔል ፋንታውን የሚመራው እነዚህ በጎጃም ደግሞ በጎጃም ጠቅላይ እዝ በማስረሻ ሰጤ የሚመራው አራቱ ደግሞ አንድ ላይ ሆነው አፋሃድ ብለው ያፋሃድ ማለትም የአማራ ህዝባዊ ድርጅት ይፋኑ ህዝባዊ ድርጅት ብለው በራሳቸው ሰብሳቢ የወታደራዊ አመራር ተለያዩ ስትራክቸሮችን ሰርተናን ብለው ራሳቸውን ትክክለኛ እኛ የአማራ ህዝብ ወኪል ነን ብለው ራሳቸውን ያቆሙት የነስክንድር ነጋ ግሩፕ አለ ይሄ ለአድማጭ ተመልካቾቻችን ያው እንድታውቁትና በአካባቢው ምን እየተከናወነ ምን እየተካሄደ እንዳለ እንድታውቁት ለማድረግ ነው አሁን ግን እስኪ ዘመቻ አንድነት ከየት ወዴት የሚለው ነገር ላስረዳችሁ ምንድነው ዘመቻ አንድነት ከመሰረቱ በኋላ ማነው ከዘመቻውን ከከፈቱ በኋላ ምንድነው ዘመቻው የሆነው መሰላችሁ አንደኛ ይሄ ወያኔ የሰጠቻቸው ተልኮ አለ ምንድነው ወደ 4 ኪሎ የምናደርገውን ጉዞ እንቅፋት የሆኑብነ የነስክንድር ግሩፕ ነው የሚል ለነምሬ ለነዘመነ ስለተሰጠ ይሄን አጀንዳ በእነ ሀብቴ በኩል በተለይ እርስ በርስ መገዳደል ከፍ ያለውን የተለያዩ በዚህኛው በአፋሕድ በኩል ያሉ ልጆች በሰርጎ ገብም በቀጥታ መተው በመዋጋትም ለምሳሌ የሸዋው በግልጽ የለየለት ውጊያ ነው የወሎ በግልጽ የለየለት ውጊያ ነው የኮሎኔል ፋንታውንና የድርሳን ከዚህም በፊት ገልጸናል የሱም ብቻም ሳይሆን የምሬም ራሱ የምሬም የሚያዘው ጦር
እዛ እዝት ዜላት ላይ የተለያዩ ልጆችን ከዚህ በሳምንት 11 ልጆች መታፈናቸውን መታሰራቸውንና እስካሁን ድረስ በሰቆቃ በባይባው በሚባል ቦታ ላይ አፈነው እንዳሉ አሳይተናል። ምንድነው ዘመቻ አንድነት ብለው ያወጁት አካላት በቀጥታ ከመከላከያ ጋር ከመግጠም ይልቅ ለጉዟችን እንቅፋት ናቸው ብለው በእነሱ ግምገማ ማለት ነው ለጉዟችን እንቅፋት ናቸው ያሏቸው እንደነሱ አብረዋቸው እዛው ጫካ ያሉትን ስለነበረ ጦርነቱን እርስ በርስ አደረጉት። እርስ በርስ ሲያደርጉት ምንድነው በያካባቢው ስለሚያውቁት እየተሽሎኮሎኩም እየሄዱም ምንም እየገጠሙ አሁን ሸዋ ላይ እንግዲህ የባለይ መረጃ የመከታው ግሩፕ የበላይነት የማግኘት ነገር ነው ያለው። እንዴት የበላይነት አገኘ? መጀመሪያ ምን ነበር? እንግዲህ መጀመሪያ አካባቢ የመከታው ግሩፕ መከታው ሲፈልግ ትመጣለህ ሳትፈልግ እንደመስሳለን እየተባለ እስክንድርንም እንደዛው እየተባለ ከተቆየ በኋላ ነገር ግን በዞ ላይ እንዲሁም በመራቤት የበኩል በተደረጉ ተከታታይ የእርስ በርስ ውጊያዎች የደሳለኝ ግሩፕ የተመናመነበት የተበተነበት ሁኔታ ነው የተፈጠረው። እንግዲህ ባለኝ መረጃ ሚያዝያ 25 ቀን 2017 ዓመተ ምህረት የደሳለኝ ሲያስብ ሸዋ ምክትል ሆነው ልመንህ ሻወል ምክትል አስተዳዳሪ ማለት ነው ተይዟል በመነመከታው። እንዲሁም ደግሞ ዳዊት ቀጸላ የተባለው የቀጠና ትስስር አስተባባሪ ኃላፊ የነበረ ዳዊት ቀጸላ የተባለው እንዲሁ በተመሳሳይ በዛ ውጊያ ላይ ተይዟል። ውጊያው እንግዲህ በራሳቸው በጽንፈኛው አጠራር ነው። ውጊያው በደሳለኝ የሚመራው የናደውና የነጎድጓድ ክፍለ ጦር ሲሆን በመከታው ደግሞ በሬምቦ ክፍለ ጦር ውጊያ ተደርጎ እንግዲህ እነዚህ ሁለት ከፍተኛ የጽንፈኛው አመራሮች በነመከታው እጅ ገብተዋል ማለት ነው። ዘመቻ አንድነት ሸዋ ላይ ምን አመጣ ቢባል አብዛኛውን ደሳለኝ ይዟቸው የነበሩ አካባቢዎች በመከታው የተጠቀለሉ መምጣታቸውን የሚያሳይ ሲሆን በተረፈ ደግሞ ያው እንግዲህ ጀግና ኢትዮጵያ መከላከያ ሰራዊት ደግሞ በተጠና ውጊያ ቤዚክ የሆኑ ስትራቴጂክ የሆኑ ቦታዎችን በተጠና ሁኔታ የያዘበት ሁኔታ ነው ያለው። ከጽንፈኛው አኳያ አሁንም ከጽንፈኛው አኳያ እየነገርኳችሁ ስለሆነ ያለውት ጎጃም ላይ ያው የሆነው ምንድነው እንግዲህ በተጠና በድሮን የማጥቃት ሁኔታ ነው የተከናወነው። ድሮን በተለያዩ አካባቢዎች ሰልጣኞችንም ወታደሮች ማለት በሰራዊትም ላይ እንዲሁም ደግሞ ሎጂስቲካቸውን ጭምር ያከማቹት ከህዝብ የዘረፉት ሀብት ይታወቅ ነበር። ይሄ ቀለባቸውን እሱን በተጠና ሁኔታ የወደመበት እንዲሁም ደግሞ ሰራዊቱ እግረኛው ማለት ነው በእግር ፋታ በማይሰጥ ውጊያ ገብቶ ያጠቃበት ሁኔታ ነው ያለው። መግቢያ መውጫ ያጡበት በተለይ የሞርተርና የድሮን ጥቃት ባሁኑ መጠየቅ ትችላላችሁ። ባሁኑ ሰዓት ጽንፈኛው በጣም የተሸማቀቀበትና የት ልተኛ የት ልቀመጥ ያለበት ሁኔታ ነው ያለው። በጎጃም በተለያዩ አካባቢዎች ከጽንፈኛው ማጽዳት የተቻለበት ሁኔታ ነው ያለው። በጎንደር እንግዲህ የከፍ ያለው ገዳይ ናቸው የተባሉ ልጆች ከዚህኛው ከጽንፈኛው ሸሽተው ሲሄዱ ከወዳኛው እንግዲህ መከላከያ በመሃል አግንቶ በመከላከያ የተገደሉበት ሁኔታ አለ። እንግዲህ በዚህ አጋጣሚ ሲጀምበር ማን ጀምር ያለሽ ነው። ከጀመሩ በኋላ ግን አይ የለም በመከላከያ ነው የተመታ ነው በእንትና ነው የተመታ ነው የእንትና ቡድን ከመከላከያ ጋር ነው ይሄ የራሳቸው የለመዱት የራሳቸው ስም መጠፋፋት ነው። ነገር ግን መከላከያ እስካሁንም ያው በሆደ ሰፊነት ለሰላም ጥሪ ቅድሚያ በመስጠት በርካታ ነገሮችን የተሸነፈ መስሎ ለሰላም ጥሪ ያው ዝም ብሎ ይጠብቋቸዋል። ነገር ግን እነሱ የሰላም ጥሪ ሲባል አልገባቸውም። እንደውም ንጹሃንን መግደል ገበያ የሚሄድን ሰው ማገት መዝረፍ ሴት መድፈር ትምርት ቤትን ለጦር ካምፕነት መዋል ሲመታ ደግሞ ትምርት ቤት ተመታ ብሎ መጮህ በርካታ በቃ ግፎችን ፈጽመዋል። እንግዲህ ማድረግ የሚችሉትን ግፍ ሁሉ በአማራ ክልል ህዝብ ላይ ፈጽመዋል። መማር ማስተማር አስተጓጉለዋል። መንገድ ዘግተዋል። የከተማ እንቅስቃሴ ንግድን አስተጓጉለዋል። ባለሀብት እንዲሰደድ አድርገዋል። በጣም በርካታ ነገሮችን በዚህ ጽንፈኛ ቡድን የክልሉ ህዝብ ያጣበት ሁኔታ ነው ያለው። ለነሱስ ምን በጀ ነው?
አሁን ለነሱ ምን በጀ እንግዲህ በዘመቻ አንድነት ካወጁበት ጊዜ ጀምሮ እንግዲህ ሸዋ በነ ኢንጂነር ሲያስብ ሸዋና በነሱ በነ ጄኔራል ተፈራ ትንይባል ነበረ በአሁኑ ሰዓት የነ ጄኔራሉ ቡድን የተሸነፈ የመጣበትና የነመከታው የነ ኮሎኔል ማንነገረው የነመከታው ግሩፕ ማለት ነው ያሸነፈ የመጣበት ሁኔታ ነው ያለው ጎንደር ላይ እንግዲህ ባለኝ መረጃ የነደረጀ ቡድን በአሁኑ ሰዓት መጀመሪያ የመጠቃት ነገር ነበር አሁን ደግሞ የነደረጀ ቡድን ያጠቃ ያለበት ሁኔታ ነው ያለው ወሎ ላይ እንግዲህ ለበርካታ ጊዜ በተለይ ድርሳን እና የተለያዩ በድርሳን ዙሪያ ያሉ ልጆች መሽገውበት የነበረው የድብል የሮቢት ያምባሰል ተራሮች በጀግና ኢትዮጵያ መከላከያ ሰራዊት እጅ ላይ ነው ያለው ወሎ አብዛኛው ቃሊም አካባቢ እንግዲህ በትላንትናው እንደተመለከታችሁት የክልሉ ምክትል ርዕሰ መስተዳደር ድረስ ቀበሌ ድረስ ሄደው መሰብሰባቸው እና ይሄን ሲታይ በአማራ ክልል በአሁኑ ሰዓት የጽንፈኛው ቡድን ዘመቻ አንድነት ብሎ ያወጀው እወጃ ያው ጥናት ነበረው ነገር ግን ጥናቱ የተሟላ ስላልነበረ ራስ በራስ የመጠፋፋት ውጤት ብንለው ባጭሩ ይቀላል ዘመቻ አንድነት ውጤቱን ስናየው ራሱን ዘመቻውን ያወጀውን አካል ቡድን የበላበት ሁኔታ ነው የሚገኘው በአሁኑ ሰዓት ይሄ የጽንፈኛ ቡድን ማለት ዘመቻ አንድነትን ያወጀው ቡድን አንድ ለመሆን በመከከር ላይ ይገኛል ሁሉም የቡድን መሪዎች ተሰባስበው ይገኛሉ እንግዲህ ተሰባስበው ምን ያመጣሉ እንግዲህ ቀጣይ በመናቀርበው ፕሮግራማችን ላይ የምናቀርበው ይሆናል ነገር ግን መሬት ላይ ባለ ሐቅ ግን ተንተርሰን ካወራን በአሁኑ ሰዓት ጽንፈኛው ቡድን ህዝብን ያማረረበት ያንገላታበት ህዝብ የተፋው ሁኔታ ነው ያለው ይሄን ይመስላል ሌላው ከዚህ ጋር በተያያዘ ጽንፈኛው ቡድን በተለይ በሃብሩ ወረዳ ጋፍራ በመነዮ እና በሃብሩ ሊጎ አካባቢ ማህበረሰቡን ያሰቃየ እንደሆነ ነው ያለኝ መረጃ በውጭም ያላችሁ ልጆች እባካችሁን ቤተሰቦቻችሁን እንደው ለሚገል ቡድን ገንዘብ ባታዋጡ ነው የምለው እንግዲህ ሰዎችን በማገት የተቃወሟቸውን ሰዎች በማገት ላንተ ነው የምታገልል በማለት ገንዘብ አዋጡ የማለት ነገር ነው ያለው ልጅ አዋጡ ተብሎ ባንድ ቀበሌ ባንድ መንደር 150 ወጣት ማዋጣት ማችሉ ከሆነ ብር ታዋጣላችሁ እየተባለ ባንድ ቤት 100 ሺህ ብር እስከ 300 ሺህ ብር የተጣለበት ሁኔታ አለ እንግዲህ ይሄንን ይመስላል በጽንፈኛው ዙሪያ ያለው በመጨረሻ የዛሬ ፕሮግራማችንን መቋጫ ያደረኩት የአፋር አማራ የሰላም ኮንፈረንስ ነው ይሄ የሰላም ኮንፈረንስ ከስከዛሬዎቹ ለየት የሚያደርገው እስከዛሬዎቹ በሁለቱ ክልል መንግስት አመራሮች መካከል ይደረግና ከታች ያለውን ማህበረሰብ ማለትም የግጭቱን ዋነኛ ባለቤትና አካል ያገለለ ይሆናል ለምሳሌ ሰመራ ወይም ኮምቦልቻ ባህር ዳር ውይይት ይደረጋል ከዛ በኋላ ከውይይቱን እንኳን ሳይመለሱ ያው እረኞች ስለሆነ የሚያስነሱት ከብት ጠባቂዎችም በአካባቢ የሚንቀሳቀሱ አካላት ስለሆኑ ወጣቶች በተለይ ወጣቶቹ ስለሆኑ ይሄንን ግጭት የሚያስነሱት እነሱ ከስብሰባ እንኳን ሳይመለሱ ግጭት የሚቀሰቀስበት ሁኔታ የነበረበት ነው አሁን ግን ለየት የሚያደርገው በበጎ አሳቢ ወጣቶች ማለትም በአጎራባች ወረዳዎቹ አካባቢ በተለይ በጭፍራ በኩል አወል ጉደሌ በሰሜን ወሎ በኩል ደግሞ በሃሮ አካባቢ አራሪ ተወላጅ ሆነው ኢማም መሐመድ እና አብዱራህማን የመሳሰሉ ቀና አሳቢ ወጣቶች ማህበራዊ ሚዲያን ለበጎ ዓላማ እናውለው በሚል ሐሳብ በቀናነት ተነሳስተው መጀመሪያ የጀመሩት ምንድነው በአካባቢያቸው ከአፋር አካባቢ የመጣውን ተሰርቆ ማለትም ምንድነው የግጭታቸው መንስኤ የከብቶችን የመሰራረቅ እንደገና ደግሞ ከብቶች ለመስረቅ ሲኬድ በመካከል ያኛው እረኛ ካየ ተኩስ ይከፈታል ተኩስ ሲከፈት አንዱ አንዱን የሚገልበትና በዛም ወደ ለየለት ግጭት ጦርነት የሚገባበት ሁኔታ ነበር እስከዛሬ ሲፈጠር የነበረው እንግዲህ ይሄንን በወጣቶቹ ቀና ሐሳብ የተነሳሽነት በራሳቸው ተነሳሱ ራሳቸው ከአፋርም ከአማራም ክልል ያሉ ወጣቶች ተገናኙ ከተገናኙ በኋላ ወደ ተግባር ገቡ
ከዛ በአካባቢው እንግዲህ የአገር ሽማግሌ ምንድነው የሚባለው መሰላችሁ በዚህ በወሎ አካባቢ አበጋር አለ በአፋር ደግሞ የጎሳ መሪ አለ የጎሳ መሪና አበጋሮች ሳይገቡ ወጣቶቹ በራሳቸው ተግባብተው ጨረሱ እና በመድረኩ እንደውም ምንድነው ጥናታዊ ጽሁፍ ላይ ሲቀርብ በቃ ወጣቶቹ ስራውን ስላቀለሉት አበጋሮቹና የጎሳ መሪዎች ስራችን ቀለለልን ያሉት እና በወጣቶቹ ስራ መደሰታቸውን የገለጹበት ሁኔታ ነው ያለው የዚህ የሰላም ኮንፈረንስ የተካሄደው በጭፍራ ከተማ ነው የጭፍራ ወረዳ ዋና አስተዳዳሪ አሊ አርባ በመክፈቻ ንግግር አድርገው በይፋ ኮንፈረንሱን ሲከፍቱ ምንድነው ያሉት ከዚህ በኋላ ጥቂቶች እየበጠበጡ ብዙሃኑ አይረበሽም ለሰላም ሁላችንም ዘብ ከቆምነ የሰላምን ዘር ከዘራን የዘራነውን እናጭዳለንና ሁላችንም መልካም ዘር እንዝራ ለሰላም እንቁም የሚል ጥሪ አስተላልፈዋል በሰሜን ወሎ ዞን ምክትል ጸጥታ ዘርፍ ኃላፊ መምሪያ ኃላፊ ፈለቀ ጌትነትም በበኩላቸው የጥላቻን ግንብ አፍርሰን መልካምን የመልካምነትን ዘር እንዝራ ከዚህ በኋላ በሁለቱ ህዝብ መካከል ጥላቻን የሚዘሩ አካላት ወይም ለጥላቻ ለዚህ ለግጭት የሚያበቁን ነገሮች መቆም አለባቸው ወጣቶች ያደረጋችሁት ተነሳሽነት መልካም ነው ጥሩ ነው በዚሁ በርቱ ቀጥሉበት ያሉ ሲሆን በዞን 1 ዋና የጸጥታ ዘርፍ ዋና ኃላፊ አህመድ ዋሬ ደግሞ በጣም በቃ በአፋርኛም በአማርኛም ነው በነገራችን ላይ መልእክት ያስተላለፉት በቃ በሚገባ በቃ ማንንም ሌባ ዘመድ የለውም በቃ ገዳይ ዘመድ የለውም ከዚህ በኋላ እኛ ሰላምና ፍቅር ነው ሊያሸንፈን የሚገባው እኛን ወደ ኋላ ያስቀረን ድህነት አለ ኋላ ቀርነት አለ ይሄ ላይ ነው ርብር ማድረግ ያለብን እንጂ ይሄንን በረኝነት ከዚህ ወደዚህ በቃ ከአማራ ክልልም ወደ አፋር ክልል ከብት እረኞች ናቸው የሚፈጥሩት በያቸዋለሁ የምታመጡ ከሆነ ይዛችሁን ቶሎ እኛም ደግሞ እንትን ምንል ከሆነ ተነጋግረና ይዘን እንሄዳለን እና እኛ በእኛ በኩል ያለውን ህዝቡን የግንዛቤ መፍጠር ስራ እንሰራለን ብለዋል እንግዲህ በመድረኩ ጥናታዊ ጽሁፍ ቀርቧል ጥናታዊ ጽሁፉ ምንድነው ይሄ የአፋር አማራ ግጭት እንዴት ይቀሰቀሳል ማን ይቀሰቅሰዋል በኋላስ እንደ መፍትሄ የሚወሰደው የስከዛሬው እርምጃ ምን ነበር ያሁኑስ ለየት የሚያደርገው እንዴት ነው የሚለውን ነገር በጥናታዊ ጽሁፉ ቀርቧል እንግዲህ ህዝቡም በቀረበው ጥናታዊ ጽሁፍ ላይ ውይይት አድርጓል በውይይቱም በወጣቶቹ ተነሳሽነት በዚህ ልክ ከመጣ ለኛ ለሀገር ሽማግሌና ለአበጋር ጎሳ መሪዎች ስራችን ቀሏል ለሃይማኖት አባቶች ስራችን ቀሏል ወጣቶቹ በዚሁ በርቱ ግፉበት ነው የተባለው ተመሳሳይ መድረኮች በተለያየ አካባቢ እንዲደረጉ ማለትም ወደ 6 ወረዳዎች ናቸው የሚዋሰኑትና በአካባቢው በተለያዩ ወረዳዎች ይሄ የህዝብ ለህዝብ ግንኙነቱ እንዲቀጥል መተማመኑ አንድነቱ እንዲቀጥል ፊታችንን ወደ ልማት ከእንደገና ደግሞ እዛው ተሰብሳቢዎቹ ያነሱት በጣም የተሰማኝ እንደው ካነሱት ነገር ለኛ ለህክምና ወልዲያ ሆስፒታልና ወልዲያ አካባቢ ህክምና ክሊኒኮች ይያሉ ነገር ግን ወደ ዱፍቲ እንሄዳለን ወደ ዱፍቲ ከምንሄድ ይልቅ ወደ ወልዲያ ብንሄድ ለኛ ይቀለናል ምክንያቱም በራሳችን በተፈጠረ በልጆቻችን በተፈጠረ ችግር እናቶች ወላዶች እንትን ያሉ ነው የተሰቃዩ ነው ስለዚህ ለእናቶችም እናስብ ብለዋል እናቶችም በዛ በርቁ በተደረገው ሁኔታ በአካባቢው ባህል እርፎ መረባ ያሉበት ሁኔታ ነው ያለው በጣም ደስ የሚል የርቅ ድባብ ያለበት ሰላም የሰፈነበት መቼም ሰላም ሲኖር ደስ የማይለው ሰይጣን ነው ሰላም የሰፈነበት ቆንጆ ቆይታ በጭፍራ ከተማ አድርገን እኛም ተመልሰናል ያው እንግዲህ የመከላከያ ድርሻ ግን በዚሁ ሁሉ በጣም ትልቅ ነበር በመድረኩ የሰሜን ምስራቅ እዝ 802ኛ ኮር ምክትል አዛዥ ኮሎኔል ጣሂር በቦታው ተገኝተው መልእክታቸውን አስተላልፈዋል ምንድነው በቃ አንደኛ ኮሎኔል ጣሂርም የዛው አካባቢ ተወላጅ ስለሆኑ ስለያንዳንዷ ነገር ስለሚያውቁ በቃ ከዚህ በኋላ ይሄን ነገር በቃ ልንል ይገባል ከዚህ በኋላ በዚህ ሳይሆን መገናኘት ያለብን በሌላ በልማት በሌላ የጋራ በሚያደርገን አጀንዳ ላይ እንጂ ልዩነት እየፈጠርነ በስበብ አስባቡ ግጭት እየፈጠርነ የሰው ህይወት መጥፋት የለበትም የሚል ነው እንደ መከላከያ ግን የጸጥታ አካል አሁንም
ድጋፍ እናደርጋለን የሚል ሁኔታ ነው ያለውና ይሄን ይመስላል። ውድ ሀቅና ሳቅ ሚዲያ ቤተሰቦች የዛሬውን ከስፍራው የተሰኘውን ፕሮግራማችንን እዚህ ላይ ፈጽመናል። የፕሮግራሙ አዘጋጅና አቅራቢ እኔ ቴድሮስ አያሌው ከመላው የስቱዲዮ ባለሙያዎች ጋር ሰላም ቆዩን እያልን ቀጣይ በሌላ ርዕስ በሌላ ዝግጅት እስከምንገናኝ ሰላም ቆዩን። መነሻችንም መድረሻችንም ኢትዮጵያ ናት። እናመሰግናለን።